እንዴ ማለት ለምንድነው ያመንኩት ሰው በሙሉ ቢከዳይ ምናምን ያልኩት ባንዴ ማለት ነው። ለምንድነው በቃ ይሄ ወንድም ይሆናል ምናምን ብዬ የምቀርበው ሰው በሙሉ እኔ በጣም ይገርማል። አይ ማስመሰል ትላላችሁ። ማን ያመጣሽ አላለም። ማን ያመጣሽ? ያመካል እንዴ ያመካል ወይ ምንድነው ይሆናል ሰው ይናተኛ እባክህ። ማን ያመጣሽ? እስቲ ማን ነው ይሄን ቪዲዮ እንደኔ አይቶ ውስጡ የተረበሸ ማለት ነው። በእውነት ነው የምላችሁ እና አብርሽና ሄርሜላን ሳይ በጣም ነው ያስጠሉኝ። ሩታን ሳይ ደግሞ በጣም ነው ያሳዘነችኝ። እውነት ነው የምላችሁ እና በጣም ያሳዝናል። አንዳንድ ጊዜ እውነት ነው ህይወት እንደዚህ ናት ማለት የሆነ ማለት የወደቀን እንጨት ምሳር ይበዛዋል የሚባለው አይደለ? በቃ ከባድ ነው እና አሳዘነችኝ። በቃ ሩታ አሁን ላይ ሆዴ ብሳታል በእያንዳንዱ ነገር እና አሳዝነኛለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲነ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም። መልካምነት ለራስ ነው። በትዳራችሁ ገብተው ህይወታችሁን ከሚያበላሹ ሰዎች አላህ ያረቃችሁ። በጣም ከባድ ነው። የሰው ልጅ ህይወታችን ሊያምር የሚችለው ትዳር ሲያምር ነው። ትዳር ካላማረ ደግሞ ህይወታችን ያው ሲኦል ማለት ነው እና በጣም ከባድ ነው። እውነት ነው የምላችሁ። አንዳንድ ጊዜ ህይወት ውስጥ ስትገቡ የማትወጡበት የማትገቡበት አይነት ሁኔታ ውስጥ ትሆንና በቃ ችግር ውስጥ ትገባላችሁ እና እንደነገርኳችሁ እንግዲህ እዚህ ጋር ሩታ ፈረንጁ ጋር ያኔ እንደ ወንድም ሆኖ ከጎኗ ሲቆረቆርላት ነበረና በአጋጣሚ እንግዲህ እንዳለችው ሰምታችኋታል። ሙሉውን ቪዲዮ ሰምታችሁ ከሆነ ማለት እሷ ጋር ከጎኗ የነበረ ልጅ ስታየው ከሌሎች ሰዎች ጋር እሷ ከማትፈልጋቸው ሰዎች ጋር ቪዲዮ እየሰራ ስታይ የሆነ ልቧ ተሰብሮ በሱ ራሱ አዝና በቃ ለምንድን ነው እኔም ማለት ሁሉም ሰው እኔ ሳምናቸው ይከዱኛል አይነት ነገር ነው የተሰማትና ዛሬ ላይ እንግዲህ ይቅርታ እየጠየቃት ነው። ያደረኩት ነገር ልክ አይደለም፣ ከጎንሽ የነበርኩ ሰው አው ተለይቼሻለሁና ይቅር በይኝ ብሏት ታርቀዋል። ካሁን በኋላም ከጎንሽ ልሆን ቃል ገባለሁ ብሏታል። አው ሰው ያስፈልጋታል ከጎኗ ሆኖ። ምክንያቱም ሩታ ትናንትና ለሁሉም ሰው ጥሩ ልጅ ናት። ሁሉም ሰው እንዲያደግ ትፈልጋለች። ትንሹንም ትልቁንም አብራ ከጎናቸው ስትሆን ነበር። ዛሬ ላይ እንግዲህ ትዳሯን ፈታ። በትዳሯም ላይ ሌላ ሴት መጥታ እንደዚህ እየረበሸች ወላሂ ሰው ትዳር ሲፈታ መቶ የሚፈነጭ አይነት ነገር የጤና አይደለም ማለችው። እውነቷን ነው፣ እውነት ለመናገር ማለት ነውና ሱብሃንአላህ በጣም ያሳፍራል። እኔ ወንድ ልጅ ማለት ወላሂ ወንድ ማለት አንዳንድ ጊዜ እኔ ሁሉንም ማለት አልችልም፣ ነገር ግን የተረገሙ ናቸው። የእውነት ነው የምላችሁ ማለት እናንተ ትዳር ማለት እኮ ቀላል አይደለም። ብዙ መስዋዕት የተከፈለለት ትዳር እየፈረሰ እንዴት ነው ማለት ይደበሩ ይዘኑ አይደለም። ነገር ግን ቢያንስ ለሰው ላይ ሞራን የሚባል ነገር አለ። ሮጠው ሌላ ውስጥ መግባት፣ በዛ ላይ ደግሞ እናንተ በተጣላችሁበት ሰው ያነሰው ምክንያት ነው በተባለው ሰው ላይ 2 ቀን ሳያድር እዛች ሴትዮ ጋር መጃጃል በጣም ይደብራል። እውነት ምንም ቢሆን የሰው ልጅ ህሊና ላለው ሰው አንድ ቀን ያሳለፋችሁ ተራሱ ሼም ያስይዛችኋል አይደለም። የሰው ልጅ አንድ ቀን ተገናኝታችሁ እንኳን አንድ ቀን ሻይ ቡና ያላችሁት ሰው በሆነ አጋጣሚ በቃ እንትን ይላችኋል። በሱ ላይ መጥፎ ነገር ለማድረግ ወይም ደግሞ እሱን የሚያስከፋ ነገር ከማድረግ ትቆጠባላችሁ። እንኳን ይሄን ያክል አመት በፍቅር የኖሩ ሰዎችም በዛ ላይ ስንት ነገር ሆኖ በዛ ላይ የሱን ላይ በሆዷ ይዛ ለሞራ ነው መጨነቅ ነበረበት። እውነት ለመናገር ይደርሳል ነበር። ምን ችግር አለው ቢረጋጋና እንዳለችው ይሄን የተናገረችው ለሷ ሳይሆን ስለ አብርሽ ነው እና እሱ ትዳሩን ስለፈታ እንደዚህ መፈንጨት ወላሂ በዘለች ሄርሜላ የምትባል እንዴት እንዲያስጠላች ሱብሃንአላህ በጣም ገራሚ ናት። የሆነት እቺንስ ማብረጃውን ይስጣት በስ እና እንግዲህ አይታችኋታል። ካሜራ ደቅና ለማስመሰል ማለት ነው። ባህሪ ማስመሰል ዘጋኝ ወላሂ እና እሷ ትፈልጓለች ሲጀመር ካሜራውን ሲቀጥል ደግሞ እንዴት ነው የማይሰማት? እሷ በስልክ እየለፈለፈ ይዛው ቆና አውቆ የተኛ ቢቀሰቅሱት አይሰማም አሉ እና በመስኮት ቅረጸኝ ላይ ገብታ እዛ ላይ አይታችኋታል ስታደርግ የነበረው አፈራሽ ውስጥ ገብታ አብረን ያደርነው መጥሪዎች እያለ እሱ ደግሞ ልክ ያላየ መስሎ ተነስቶ ከየት መጣሽ ማን አመጣሽ ይላታል። ጠይብ እሱ ይሁን በዛ ላይ ሲቀጥል ሄርሜላ በጣም እንደምትፈልገውና እንዲሁ ሲል ክብሩን ሲጠብቅ ነው እንጂ በዚህ ልክ ማራካስ ወላሂ አይተዋል።
እንግዲህ ሩታ እነሱ በኖርማል ዝም ብለው ብቻ ሳይሆን በትዳር በቤተሰብ ሁሉ ተሳስረው ይኸው ዛሬ ላይ እንደዚህ ብለው ተለያይተዋል። ና እሷ ነገዋን አታስብም እንደ የዕለት ስሜት ነው እንደምትፈልገው ምን አይነቷ ናት? አይታችኋታል። የሰው ባል እንደዛ እንኳን ዛሬ ሩታ ወጥታና ድሮ ራሱ የሰው ከንፈር እየሄደች አይኗ በቃ እሱ ላይ ነው ያለችው። ና እንደ አረብ ያላህ ይጠብቀን ከእንደዚህ አይነት የተሟሟተ አይምሮ ማለት ነው። ና ማለት ይገርመኛል። በጣም መስዋዕት የከፈለላችሁን ሰው ራሱ የእሷን ያክል የሆነች ችግር ካየንበት የእሷን ያክል ዙራ እናያቸውም። ሀታ ችግር ባይኖርበት ራሱ ፍቅር ለእኛ ምንድን ነው ብለን መክፈል ማወቅ እስከሚከብድን ድረስ ማለት ነው። ስንት መስዋዕት ከፍለው ልንዙረን አናያቸውም። ያኔ ራሳችንን ማስከበር ስላለብን መላገግ ስለሌለብን ነው። ገብቷቸው ራሳችሁን ካላስከበራችሁ መቼም ቢሆን ወርቃችሁ ነው የምትቀሩት። ግን ጠንካራ ስለተጠቀማችሁ ማለት ነው። እናንተ የመጣት እድል አለው። እና ማንኛውም ሰው ለመናገሩ በዚህ ምክር መጠንቀቂያችን ካደረገ ሰውን አታስከፉ። ያማረ የተዋበ ይሆናል። ማስተዋል ያለበት ይሆናል። ሰዎች ባላሰብነው መንገድ እንደሚከፉ ይሆናል። ከዛ ብዙ ነገሮችን የሴትነት ባህሪያቸው ጥሩ ነው። ሴትነት እንትናችሁ ማስተዋልና ማራከስ የለባችሁ ማለት ሴት ለምንናገረው ነገርና መገኘት አለባችሁ ማለት ነው። ልትማሩበት የሚገባው ነገር አዲስ አበባ ብቻ ሳይሆን ሌላ ራሱ ጉዳይ ብላ ተወሰደ። አዲስ አበባ የሁለታቸው አይደለም ወላሂ በጣም ተጨማለቀ። እዛ ሊኖሩበት እስከሆነ ድረስ ካዛ አንጻር ማለት ነው። አብርሽን እየተጠቀምታ ሀገር ወደ ምናልባት ቤተሰብ ሊሆን ይችላል ህዲሉ የሆነ ነገር ብትሉ ትዳር እንዳላት ይሆናልና ሰው መጥቶ ትዳሩ እንደሆነ ጀና ስለቀረጠው ነገር ይቀርቡ አብሮ ራስን እንደሚፈልጋል ብዬ ባለቤቷ ተቆጥቶ እንደውም ቪዲዮ ሰርች ወዲህ ነበርና ህይወት ያላት ሰው ነበር። እንግዲህ የሆነ ነገር ብትለው ሀገር ስለሆነ ነው ብሎ ቢናገራት ያንኛውን ባሏን ለማስቀናት ሊሆን ይችላል። አብርሽ ግን አልመሰለውም። ግን ደግሞ መሄድ ስላለበት ነበር የተናገረችው እና የራሱን ትዳር በተነ። ከዛ አንጻር ያው ማስተዋል ይስጣል። እንዲያስከብረን እንዲያተለይ እያለ ሩታን አስከብረን አንዴ ሁለቴ ሶስቴ በተደጋጋሚ ሶብር የለንም እና አሁንም እንግዲህ ሩታ የሆነ ሰው ደግሞ ሳወጣ ጀምራ ነው የገባችው። ጭራሽ ያስደስታል። ሩታ በጣም ጠንካራና በጣም ጎበዝ ሰው ናት። የሆነ ትዕግስቷን ሳላደንቅ ሰላም ስለሆነ እኔ በሆን ከመውጣቴ በፊት እንደሆነ ነበር ሳላረጋት ወይ ደግሞ ሰላም ስለሌለ ከዛ ወዲህ ራሱ በጣም የሚደብረው ማንኛውም ሰው ጥሩ ቢሆን ለራሱ ላይ ሴት ምክር ወይ ለሰዎች አሉ ስራቸው ውስጣችሁ ሌላ ምንም አላችሁ። ምክንያቱም የሰው ህመም እናንተ ገብታችሁ በራሳችሁ ላይ ካልደረሰባችሁ ልትረዱ አትችሉም። እኔ ለሰው ክፉ አላወድም። ነገር ግን ማንም ሰው ቢሆን በሰራው ነገር ወይም ደግሞ በሰራው ነገር ሲመነዳ ከልብ ነው ማመሰግነው። ክበሩልኝ። ይቺ ሄርሜላ ማለት ላይ ጠብቃ ሳይሆን አሁን አብረሽ ጋር ብትጣላ ራሱ ሌላ ሰው ደግሞ ወደ ማግባት ሌላ ሴት ማረፈሻ ስለማይቀራችሁ እንዲህ ያለ ሰው ደግሞ የሰው አብሬያችሁ ነበርኩት። ሰዎችን የበቀለ ቪዲዮ እስከምንገናኝ ሰው ከተበደለ ተማላው በርካታ ቻናል ያቀርብ ማለት ነበር።